ሰላም ጋይስ እንዴት ናችሁ? ትናንትና ወንድም አለም ስትሉ የነበራችሁ ሰዎች እንኳን ደስ አላችሁ። ዛሬ ቡራ ነቅቷል። አላ በጣም ደስ ይላል። እና ሀይሚዬ እንግዲህ ከጋሽዬ ጋር ልጠይቀው ሄዳ ነበር ማለት ነው። እዩ የምትባለችው ጉዝር ማለት ነው። የምቀይረው ልብሳታ ነው መሰል ዛሬ አልመጣችም። ሀይሚዬ እንግዲህ ከአባቷ ጋር ሄዳ ብሩክን እየጠየቀችው ነበረ። ብሩክም እንግዲህ ሀይሚ ለብሩክ ምን አለችው መሰላችሁ? እዩ ላንተ አትመጥንም፣ አታስፈልግም፣ ከእዩ ጋር እንድትሆን አይደለም የተውኩ ብትለው ምን ማለት ነው? ምን ለማለት ፈልገሽ ነው እዩን እንደዚህ የምታያት ብሎ ተቃውሞ አነሳ። ጋይስ እንደዚህ ታሙ አንገቱን ደግፎ ራሱ ለእዩ እየተከራከረ ነው። ለማንኛውም ማለት ነው ሀይሚ በጣም ነው ያዘነችው፣ ምናምን ተስፋ ቆርጣ ይቅርታ እየጠየቀችው ነበረ። እንግዲህ በእኔ ምክንያት እንዲህ እንዲሆን አልፈልግም፣ እንዲሆን አይደለም የተውኩት ብላ እንግዲህ ብሩኬ እግር ስር ወድቃ ይቅርታ ጠይቀዋለች ማለት ነው። ይሄ ድራማ እውነትም ሰርቷል ማለት ነው። ሰርቷል። አዎ ሀይሚን ለማስደንገጥ ነው እንደዚህ ያደረጉት ማለት ነው። እና ሀይሚዬም ድንግጥ ብላ እንግዲህ ይቅርታ እየጠየቀችው ነበረ። ሀይሚ ይቅርታ ጠይቃለች። ከዚህ በኋላ አብሮ የመቀጠል እድል አላቸው። ምክንያቱም ይሄ ድራማ በቃ በዚህ መልኩ ነው። ምክንያቱም በጣም ብዙ ሰዎች ሀይሚ አሁን ተለምኘዋለች ሄደሽ ምናምን ስትሉ ነበር። አሁን ዛሬ ደግሞ እንደዚህ ስትለው ብዙ ልታካብዱ ልትጎርኑ ምናምን አይገባም። ዞሮ ዞሮ ሀይሚዬ ይቅርታ እንኳን ጠየቅሽ። ምክንያቱም ብዙ ሰው አንቺን ተጠያቂ እያደረገ ነበር። ሲቀጥል ደግሞ አሽቃባጮች ምናምኖች ማለት ነው ማንንም አንተን ተጠያቂ አታድርጉ እያለች ነበር። እኛንም ልክ ልካችን ልትነግረን ነበር። መግቢያው አጭር መሆኑ ነው እንጂ ልታጥበን ነበር። እግዚአብሔር ነው ያወጣን። ነው 32ቱንም ብቻ ሁላችሁም ማንንም ላይ እንትን አታርጉ እያለች ነበር። እኛ ከትናንት ወዲያ እንደውም ፍፄን በጣም እየወቀስ ነው ነበር እና ለሱ ራሱ መልስ ሰጣለች እና ፍፄንም አትንኩብኝ አይነት ነገር ነው። እነ እዩንም በቃ ሁሉንም አትንኩ እያለችን ነው ሀይሚ ማለት ነው። በአጠቃላይ አነነካሜን የወድ ድራማ እንደሆነ እኮ እናውቃለን፣ ግን አንዳንዴ ታናድድናለች። ድራማ ቢሆንስ ሀይሚዬ ማለት ነው ለምንድን ነው ያለፈ ጋጥ ወጥ የሆነ ነገር የምትሰራ እንዴ? ስታናድድ እቺ እዩ እኮ ናት የምታናድድን እንጂ እኛ እኮ አነካችሁም። ፍፄናን ምን ወደው ልጅ ነው። ግን በቀደም አሁን እንደዛ አርጓንችን ጠርቶ ኬክ ሲያስሞካሽ በጣም ነው የተናደድኩት። እንደዛ ዘንጠሽ ቆንጆ ልብስ ለብሰሽ ጸጉርሽ ራሱ እኮ ማለት ነው ኬክ ተለድፎበት ዛሬም አልፈታሽው። ሀይሚዬ ምን ሆነሽ ነው ማሬ? እና እኛ አንነካም፣ ፍፄንም ሆነ ማንንም አንነካም። አትንኩ ተብላችኋል ማለት ነው። ድራማ እንደሆነ የምታውቁት እዚህ ጋር ነው። ማንንም እንድንሳደብ አይፈልጉም። አሁን እዩናውን ብንሰድባ ማለት ነው አትመጣም፣ አሰራላቸውም። ስለዚህ የግዴታ ሁሉንም ማክበር አለብን፣ መስራት አለባቸው። አዎ አትሳደቡ፣ አፋችሁን አሳርፉ። ሲቀጥልና ሲቀጣጥል ማለት ነው። ጋሽዬ እንግዲህ ሀይሚን እየኮረኮማት ነበረ። አረ ወይኔ ፋዘር በጣም ይመችኛል፣ የምር ደስ ይለኛል። እና ብሩክን በጣም ነው የሚወደው በነገራችን ላይ። እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ፣ እግዚአብሔር ይመስገን፣ ክብሩ ይስፋ። እናንተ ደህና እንደሆናችሁ ባለሙሉ ተስፋ ነኝ። እናንተ ዛሬም የሰሞኑን ነገር በስመ አብ መተት ምናምን ስትሉ ሰሞኑ ልበል። ከትናንት ወዲያ እንደውም ሰርቼ ነበር። ይሄ መስቀል የሆነ ነገር አለው እያልኳችሁ ነበረ። ኖሮ ሳይሆን የሆነ ነገር አለው ብሎ ሊመጡ ነው። ብሩክ አሁን አልወደኩም ነው እያለ ያለው። እንደወደቅ አርጎ አይደለም እያወራ ያለው። ነሰረኝ ከዛ ምንም እንደተፈጠረ አላቅም እያለ ነው ያለ ብሩኬ ማለት ነው። እና ምን አርጋ ነው እያለችው ነበር ሀይሚ ራሱ። እና ይሄ መተት የምትሉት ነገር ነገ ይመጣል። ነገ እንደዚህ ብሎ ሊመጡ ይችላሉ። እኔ እንደውም ማስታወስ አይችልም ብሎ ሊመጡ ነው ብዬ ነበረ። ሶ ድራማው ሌላ ፓርቲ ይዟል። እኔ የገመትኩት አልሆነም። ብዙ ልጆች ግን ኮመንት ላይ እየገመታችሁ ነበረ። ወይ በመስቀሉ መተት አረገችበት ብለው ይመጣሉ እያላችሁ ነበር። እና የእሱ ጓደኛ ራሱ መተት ምናምን እያለ እያወራ ነበረ። ይመትታችሁ ምን አይነት አራ ድብሪ በእናታችሁ ምን መተት ነው የምታወሩ ደግሞ? እና በዛ እውነት የሆነ ነገር አድርጋበታለች ምናምን ብለው ሊመጡ ይችላሉ። ምክንያቱም ዛሬ ብሩክ ለእዩ ሲከራከር አየሁት። የሆነ ፓርት ላይ ሀይሚ እዩን ከህይወት አስወጣት ስትለው አትመጥንም ስትለው ምን ማለት ፈልገሽ ነው? ምን ለማለት ፈልገሽ ነው? አብረሽኝ ከቀጠልሽ ቀጥይ፣ ካለበለዚያ ግን እዩን አትንኪያት እያለ ለእዩ እየተከራከረ ነበረ ብሩኬ ማለት ነው። እና የዛሬውን ቪዲዮ እንዴት አያችሁት ጋይስ? ብሩኬ በመንቃቱ ደስ ብሎኛል። ሀይሚ ከስድብ ድናለች። ሀይሚ ደግሞ ግንትር ያለው የሆነ የጨከነው ልቧ ምናምን ራርቶ እንደገና ባለፈው ባደረገችው ነገር ያን ኬክ እንደዛ በማበለሸቷ ተጸጽታ ነው እንጂ ቅርታ የጠየቀች አብረን እንቀጥል ብላ አይደለም። በነገራችን ላይ መስመር የምታደርጉበት ነገር ምንድነው? ልጠይቅ ወይ አለምጣዊ ነው እያለችው የነበረ ሀይሚ ቅርታ የጠየቀችው ኬኩን እንደዛ ስላረገች ፕሮግራሙን ስላበላሸች ነው እንጂ አብረን እንቀጥል ወይም አብሬ እቀጥላለሁ ስላልኩ ምናምን እንደዛ አይነት ነገር አይደለም ይቅርታ የጠየቀችው።
ኬኩን ስላበላሸችበት ፕሮግራሙን ስላበላሸችበት ነው ይቅርታ እየጠየቀችው ማለት ነው። ብሩኬ ግን አሁን ላይ ሁለቱንም አልፈልግም አይነት መልስ ነው እየሰጣት የነበረው። አንቺንም እሷንም አልፈልግም፣ አንቺም እሷም እየመጣችሁ እንድትጨቃጨቁብኝ አልፈልግም፣ አእምሮዬን እንድታዞሩኝ አልፈልግም ነው ቡራ ደግሞ መልሱ ማለት ነው። እንግዲህ ሀይሚ ስትበርድ ብሩኬ ይግላል ማለት ነው። ምክንያቱም ያኔ በከፋ ጊዜ ለምን አብረህ አልሆነችም እያሉ ስለሆነ ብዙ ሰዎች ሀይሚ ደግሞ አሁን ይቅርታ ስጠይቅ ብሩኬ ደግሞ እንደገና ይቅርታውን አልቀበልም ይላል። ምክንያቱም ሀይሚ ዛሬ እንዲያወራት እየጎተጎተችው ነበር፣ አውራኝ እያለችው እሱ ዝም እያላት ነበር። በግድ ነው እያወራት የነበር። እንደውም ጋሽዬ ስላለ ነው እንጂ በሰላም ራሱ የሚያናግራት አይመስለኝም ነበር። እና ሀይሚ አሁን ተመልሳለች፣ ብሩኬ ደግሞ ያገረሽባታል ማለት ነው። እቺ ድራማ የተጀመረችው እንዲሁ ሀይሚ ወደ እሱ እንድትመለስ ነው። ጨክና እንዳትሄድ ተለያይተው እንዳይቀሩ የታሰበ ፕሮግራም ነው፣ እንትን ድራማ ነው ማለት የተሰራው። ዋናው ነገር ደህና መሆን ነው፣ መነሳት ነው፣ ተመስገን ነው። ነገ እንግዲህ እሱ ነው መግቢያ የሚሰራልን ብዬ አስባለሁ። ምክንያቱም እኔ ሀይሚ የሚያስወቅሳት ነገር እንዲሆንም አልፈልግም፣ ብሩኬም ምንም እንዲሆን አልፈልግም። ምክንያቱም በጣም ብዙ ጊዜ ነው የምንከተላቸው፣ እንደ ቤተሰብ እንደ ፋሚሊ ነው። እኔ አሁን ናይሚ በቃ ምን ልበላችሁ፣ አሁን ብሩኬ ወንድሜ ያጎቴ ልጅ ያክስቴ ልጅ ነው የሚመስለኝ። የምሬን እኮ ነው። የሆነ በቃ ደስ የሚል ልጅ ነው፣ ንግግሩ ምናምኑ በቃ ደስ ይላል፣ አስተሳሰቡ በቃ እኛን ራሱ እንዴት እንደሚያከብርን ታውቃላችሁ። አንዳንድ ይጠርገናል፣ ግን አንዳንድ ቀን ጥብ ነው የሚያደርገን፣ ግን የሚሳደቡትን ነው የሚያጥባቸው። እና ሀይሚዬም እንደዛው እህቴ ነው የምትመስለኝ። በቃ የሆነ ስታለቅስ በተለይ በስማም አንጀቴ ነው የሚሰፈሰፈው። እና እኔ ሁላችሁንም በጣም ነው የምወዳችሁ። ምንም እንድትሆኑ አልፈልግም። ምንም ማያምር ድራማ ስትሰሩም አስተያየት ልንሰጥ እንችላለን፣ ግን በቃ እናንተ በጣም ነው የምታዝናኑን፣ በጣም ነው የምንወዳችሁ። ሰው ምንም እንድትሆኑ አንፈልግም። ብሩኬም እንኳን ዳንክ፣ ሀይሚም ወደ ራስሽ ተመልሰሽ እንኳን ብሩኬን ይቅርታ ጠየቅሽው። አሁን ደግሞ ሁለታችሁ አንድ ልትሆኑ ትንሽ ነው የቀራችሁ። ሀይሚ ብሩኬን ይቅርታ ጠየቀች፣ ብሩኬ ደግሞ ሀይሚን አብሮ እንድትሆን ይፈልጋል። እዩን ከህይወታችሁ ነቅላችሁ አውጡ። ብሩክ አሁን ከሀይሚ ጋር መሆን ከፈለግ ሀይሚ በአንቺ ምክንያት ብሩክ እንደዚህ እየሆነ እያየሽው ስለሆነ አንቺም ከሱ ጎን መሆን አለብሽ። ምክንያቱም አንቺን ላለማጣት ነው ሁሉ ነገር እያደረገ ያለው። የሚጨናነቀው ከዩ ጋር የሚጣላው የሚፎካከረው ብዙ ነገር እያደረገ ያለው ራሱ ባጠፋው ጥፋት ተጸጽቶ፣ አሁን ግን አንቺን ማጣቱ በጣም ስላናደደው አንቺን ላለማጣት ብዙ ጥረት እያደረገ ነው። እንዴ ሞት ይርሳኝ። ቆይ የእዩ የልጁ አባት የት ሂዶ ነው? ሊጠይቀው ቢያንስ አይመጣም? አቤት ንቀትህ! ምን እንዴት ነው? ለድራማ አይሆንም ብሎ አስወጡት። መተወን አይችልም ብሎ ሞት ይርሳኝ። ራስ አውሮተን አናቅም። ስለሱማ ነገ ነው የምናወራበት። እና ሀይሚዬ ማለት ነው አሁን ከጎኑ ትሆናለች ከዚህ በኋላ ይህን ያክል መስዋዕት እየከፈለ እንደዚህ የሆነ በእሷ ምክንያት መቼም እሷን ላለማጣት ነው ይህን ያህል የተጨናነቀው እንጂ በሌላ ነገር ይሆናል ብዬ አላስብም። ሀይሚ ቅርታ ጠይቀዋለች፣ አብራው ልትሆን ነው ማለት ነው። ብሩኬን ብትሆን ሀይሚ አሁን ተመልሳለች፣ ይቅርታ ጠይቃለች። ባለፈው እሷ እግሯ ስር ወድቀ ይቅርታ ጠይቃት ነበረ፣ ግን ያደረግከው ነገር ስላናደዳት የምትወዳት ስላልመሰላት ነገም ሌላ ሴት ጋር ይሄድብኛል ብላ ስላሰበች ካንተ መራቅ ፈልጋለች። ሀይሚ ደግሞ አንተ እንድታደርግላት የምትፈልገው ነገር አለ። ከጋሽዬ ፊትም እየነገረች ነው። በአጠቃላይ ሽማግሌ ላክ እያለች ነው። ምክንያቱም ምንም የተስተካከለ ነገር የለም እያለች ነበረ። አንተ ደግሞ እሷ እንድታስተካክልላት የምትፈልገውን ነገር አስተካክልላት። ከዩ ጋር ያለውን ነገር በቃ መገናኘት አያስፈልግም። በቃ የመጨረሻው ዲኤንኤ ማየት ካላስ አለቀ። ሌላ እኮ ነገር አያስፈልግም። ይህን ነው ሀይሚ የምትፈልገው። ስለዚህ ከእዩ ርቀ ሀይሚ የምትፈልገውን ነገር አድርግለትና ከበሽታም ከምንም ተገላግላችሁ በፍቅር ኑሩ ብዬ ነው እኔ የማስበው። ሌላ ምንም አይነት ጭቅጭቅ አመን አትመን ልጁ ያንተ ነው አይደለም፣ እንገናኝ፣ እንታረቅ፣ እንፋታ እንደዚህ አይነት ነገር ውስጥ ባትገቡ ጥሩ ነው። መጨረሻው እስከሚታወቅ አብራችሁ ብትቀጥሉ እንደ ሀሳብ አሪፍ ይመስለኛል ማለት ነው። ብሩኬም ቢሆን ሀይሚ እንዲያርጋኝ ቂም ይዘህ ምናምን ነገሮችን ማባባስ ሳይሆን ነገሮችን ለማብረድ መሞከር አለብ ብዬ ነው የማስበው። እዩን ከህይወታችሁ ሁለታችሁ ተመካክራችሁ አስወጧት። ምክንያቱም አንዴ ሀይሚ ስትታመም አንዴ ብሩክ፣ መጨረሻችሁ በቃ ሌላ መጥፎ ነገር ውስጥ ነው መገቡ ሁለታችሁም ማለት ነው።